እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ትናንትና የሆነ ቪዲዮ እየሰራሁ እንትን ብሎኝ ነበር እና እስኪ ልቀጥል እና የሆነ ሰው ሞቱን ባወኩ ብሎ የሚመኝበትን ነገር አንዳንድ ጊዜ እግዚአብሔር የሰወረብንን ነገር ነግሬያችሁ የሆነ ሰው ሲመጣ ተቋረጠ ማለት ነው እና ልቀጥል። አንድ ሰው ምን ይላናሉ? የምሞትበትን ቀን ንገረኝ ብሎ ፈጣሪን አለ። ስለዚህ ፈጣሪ ደግሞ የምሞትበት ቀን ነገር ሆይ ብሎ ከጓደኛው አንዱ ሲሞት እየይ ብሎ ሲቀብር፣ ከቤተሰቡ አንዳንድ ሲሞት እየይ ብሎ ሲቀብር፣ ብቻ 3-4 ሰው ሲሞት እያለቀሰ ሲቀብር ከዛ የሱ ተራ ደረሰና መጣ ሞት። ከዛ እንዴት ሳትነግረኝ ለምን መጣህ ሲለው ከቤተሰብ ከጓደኛ ከሩቅም ከቅርብም ሲሞት እኮ የዛን ጊዜ ማሰብ ነበረብህ እኔ የምሞትበት ቀን ያኔ ብሎ ነገር ይባላልና አንዳንድ ጊዜ እንትን ይላሉ ባስተምሯችንና ሰዎች እየተቃቀሱ አሉ እያሉ ያስተምሩና በነገራችን ላይ አሉ እውነተኛ እርግጠኛ ሆኖ የምናየው አንድ ቀን ብቻ ነው። አንዳንድ ጊዜ ወጣት ሲሞት፣ ህፃናት ሲሞት፣ ትልልቅ ሰዎች ሲሞቱ ወይ ጌታ ሆይ እንደው የኔ መምጫ መቼ ይሆን ምናምን ብለን ከምናስብ ይልቅ ተዘጋጅተን ብንጠብቅ፣ ከሩቅም ከቅርብም አንዳንድ ሰው እየሞተ ነው። ከቅርባችንም ከሩቃችንም የኔስ ተራ መቼ ነው ብሎ ማሰብ ሳይሆን ቢያንስ እንኳን የምንጠራበትን ሰዓት ባናውቅ እንኳን የምንዘጋጅበት ጊዜ እየተሰጠን እንደሆነ ማሰብ አለብን። ለነገራችን ላይ ተስፋ መቁረጥ የለብንም። በዚች ምድር ራሱን የሚያጠፋ ሰው ተስፋ ስለሚቆርጥ ነው። የሚኖርም ሰው ደግሞ እከሌ ሞተ ብሎ ተስፋ መቁረጥ የለበትም። ምክንያቱም ልንሞት እንጂ ሆነን በዚች ምድር ልንኖር አይደለም የምናስበውና አንዳንድ ጊዜ በዚች ምድር ሲደክመን ስንዝል ምን ስንል አቦኔስ ሙቼ ባረፍኩኝ እንላለን። ደግሞ የሞቱ ሰዎች ሲያርፍ ደግሞ እናዝናለን። ስለዚህ አንዳንድ ጊዜ የምንመኘውን ነገር ፈጣሪ አይሰጠንም ሙሉውን ማለት ነው። እኔ ዛሬ አስቤ በጣም ተናድጄ በሞኩ ብዬ ልል እችላለሁ። ግን ያኔ በሞትኩ ብሎ ያልፉት ጊዜ እውነት ሙቼ ወይም የሆነ ነገር ሁኛ አይደለም እና የምንለምነውን የሚያስፈልገን ነው የሚሰጠን ፈጣሪ ማለት ነውና አንዳንድ ጊዜ ስለሞት ስናስብ እንደዚህ ማሰብ አለብን ብዬ አስባለሁ። እና የሞቱ ሰዎች አንዳንድ ጊዜ ሰዎችን ራሳችንን እንገላቸዋለን። በሚዲያ በጣም የሚያሳዝነው ነገር የሆነ ሰው ታመመ ከተባለ የሆነ ሰው በቃ ሙቷን እኮ እያለ ሐሰት ወሬ ለፎሎው እና ለእንትን ማለት ነው እና ይሰበስባል። የሚገርመው ነገር ያን ሰው እኔ እንጃ አንዳንድ ጊዜ ሰዎችን የምንጠቅምበትና የምንጎዳበት ነገር ብንመርጥ አሪፍ ነው ብዬ አስባለሁኝ። እና ሙቷን ብለው ፍለውን ሰብስክራይብ ሼር ለማግኘት ብዙ ነገር ይላሉ እና ይሄም ነገር እኔ አንዳንድ ጊዜ ያሳስበኛል። ከዛ ላይ ደግሞ ከሞቱ በኋላ ፎቶአቸውን እያመጡ የልጆቻቸውን ፎቶ የሰዎችን ፎቶ እያመጡ የሚለጣጥፉ ሰዎች አሉ። ለ2 ቀን ለ3 ቀን ነው ብቻ ከላይ ያዘነች ከላይ እንደዚህ አለች እንደዚህ የካሜራ ማአት ምን ነገሮች ይታያሉ። በነገራችን ላይ ታዋቂ ሰዎች ስለሞቱ ነው እንጂ ሀገራችን አልፍ ብዙ ሰዎች እየሞቱ ነው። በጦርነትም በስደትም በብዙ ነገር ግን 2 ቀን 3 ቀን ይጮህና እኛም ደግሞ 2 ቀን 3 ቀን እናዝንና ከዛም በኋላ እንረሳዋለን። የመርሳት ጊዜ ይመስለኛል አንዳንድ ጊዜ በቃ የሆነ የቅርብ ነው በቃ የቅርብ ሰው ይጎዳን እንጂ የሩቅ ሰው ፌስቡክም ያለው ሼር ያደርጋል፣ ዩቲዩብም ያለው ሼር ያደርጋል፣ ከሁሉም ሰው ሼር ያደርግና ጋዛም በኋላ ግን ትንሽ ከቀረ በኋላ ያን ሰው ተረስቶ ደግሞ ሌላ ዜና ይመጣልና ሌላ ዜና ፈላጊ አዲስ ነገር ፈላጊ እንሆናለን። የሚገርመው ነገር ማለት ነው ረስተኑ ያን ሰው ሙቶ ረስተኑ ሌላ ደግሞ ዜና ፈላጊ እንሆናለን። ለምን የሚባለው ነገር ያው አይምሮ ግን ብዙ ነገር ስለሚያስብ አይምሮ ሌላ አንድ ቀን ተደስተን እኮ በማግስቱ ይከፋናል። ስለዚህ እኔ አንዳንድ ጊዜ የሸር የምናረጋቸው ነገሮች እኔ እንጃ ለምን እንደሆነ ደስ አይለኝም ስላችሁ ሰው ሙቷን እግዚአብሔር አምላክ ነፍሱን ይማረው። ግን በቃ የሆነ የዱሮውን ሁሉ እያመጡ ያለቀሱትን መሰብሰብ ሸር ማድረግ መሰብሰብ ያን ደግሞ እይታ የሚታየው ማለት እይታ ነው። ግን ያን ሰው ሙቷን ያን የሞተው ሰው ሁሉን ነገር ጥሎት እንደ እየሄደ እያየና እኛ በሞተ ሰው መነገድ እንዴ የሞተ ሰው ፎቶ አንስተን የልጆቹን የቤተሰቦች የሙሉ ፎቶ እያመጣን እየለጠፍን የሆነ ገንዘብ የሚያስገኝ ፍሎም ብቻ እንደዛ እናደርጋለን። ያን ሰው ጥሎት እየሄደ እያየን የኛ የመስገብገባችን ካሜራዎቹ ተቀረ ካሜራማኖቹማ ከጉድጓድ ገብተው ድረስ ፎቶ ያነሳሉና አንዳንድ ጊዜ ያን ሰው ጥሎ ሲሄዱ ምንድነው ልጆቹን ንብረቱን ሁሉን ነገር አይደል እንዴ ብሎ ማሰብ
ለምን ሰው ያቅተዋል? ለምን እንረሳለን? እና ብቻ ብዙ ነገሮች እንረሳለን። በምድር በጣም እንረሳለን። አብሶ ሞትን የረሳን መሆናችንን የምናውቀው በቃ ምንም ነገር አያሳስበን። መጨፈር፣ መስደል፣ ምን ማለት በቃ ሁሉም ነገር ማለት ከዛ አንድ ሰው ሲሞት ደግሞ በቃ አለቀ። ለምን ይሆናል? ለምን ሞት እኮ አይረሳም። ሞትም ደግሞ የማይቀር መሆኑን ማሰብ አለብን። ስለዚህ ምን እናደርጋለን? ተዘጋጅተን በቃ ራሳችንን አዘጋጅተን ካጠበቅን እኮ እንደ ቅዱስ ጳውሎስ መሆን እንችላለን። በሃይማኖት ካኖርን እኮ ሰዎች ምንም ሊያደርጉ ስለማይችሉ ማለት ነው። ስለዚህ መባከናችንን ጊዜ እየባከን እንኳን በምንባክንበት ጊዜ ግን የምናደርገውን ነገር ብናደርግ ጥሩ ነው። ሁሉም ሰው ንጹህ ልብ የለኝም እኮ እኔ ወደ ፈጣሪ እንዳልቀርብ ንጹህ ልብ የለኝም ይላል። አይደለም፣ የሰው ልጅ ንጹህ ልብ ሳይኖረው ሳይሆን ያንን እየቀረብን እሱ ደግሞ ያነጻናን ብለን እናስባለን በሃይማኖታችን ማለት ነው። እና ስለዚህ ድካምን አስለቅቀና ተስፋ መቁረጥን አስለቅቀን ወደ ፈጣሪ እንቅረብ ነው የምለው። እና የኔ ሀሳብ ይሄ ነው እላችኋለሁ።